ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ። ዛሬ ደግሞ በአዲስና ለየት ባለ እንትን መተናል ማለት ነው። ይችን ልጅ እንግዲህ ሁላችንም ቲክቶክ ላይ እናውቃታለን። በአጨፋፈሯም ምን እንጃ የሆነ በቃ ስጨፍራ ራሱ ስተዋት ዘመናዊ ትመስላለች፣ ግን ስተዋት ደግሞ ስጨፍር በቃ ጭፈራዋ ጭፈራ አይደለም። ምን የማውቃት በጭፈራዋ ነው። ከዛም ያው እንደ ማንኛውም ሰው ወደ ኢትዮጵያ ገብታ እንግዲህ ከነ አብርሽ ጋር ዛሬ ልደቷን እያከበረች ነው ማለት ነው። ዛሬ ሳይሆን የፋሲካ ዕለት ማለት ነው። እንዲህ ቀውጢ በሆነ ከስደት ተመልሶ ማንኛውም ሰው እንደዚህ ደስ ብሎ ሲኖር በጣም ነው እኔ ደስ የሚለኝ ማለት ነው። ማለት እንደዚህ ከጎናችሁ የሚቆሙላችሁ ሰው ታገኛችሁ ምናምን። እንግዲህ የተቀበላትን ልጅ አይታችኋል። ፍቅረኛዋ ነው ምናምን ሲባል ነበር። መሀል ላይ ደግሞ እኛ ለስራ ነው እንጂ ፍቅረኛ አይደለችም ምናምን ብሎ እሷም እሱም ሲያስተባብሉ ነበር። ብዙ ነገሮች ሲሉ ነበር፣ ሲሰዳደቡ ነበር። ያው ቲክቶክ ላይ እንግዲህ ለስድብ አንደኛ ነው እና አሁን ደግሞ በዚህ ደስ በሚል ሁኔታ ግምጃዬ ትባላለች። ግምጃዬ የጎጃም ላይ መሰለች ይባል እሳሳት ማለት ነው። ግምጃዬ ነው ስሟ እና በጣም ደስ በሚል ሁኔታ እውነተ ግምጃዬ ነች። ደግሞ እግዚአብሔርን በጣም ደስ የምትል ፍልቅልቅ ልጅ ነች። ስተዋት ጠጉር አቆራረጧ ምናምን የሆነ እንደ እንትን ግን የሆነ ባህሏ ደግሞ ባህሏን ስጠብቅ ደግሞ በጣም ደስ ትለኛለች ማለት ነው። ማለት እንደ ሌሎቹ አይደለችም፣ እንደ ሌሎቹ እንትን አይደለችም። ለምሳሌ አጨፋፈሯ ምናምን በቃ ለየት ያለ ነው ራሱ ጭፈራዋ ማለት ነው። እንዴት እንደምጨፈር እንደውም የሆነ ቲክቶክ በር እስቲ ያችን ጭፈራ ጨፍሪልኝ ይላት ነበር እና በጣም ጎበዝ ልጅ ነች። ኢትዮጵያ ምዳ እንግዲህ እንደምታዋት እንደዚህ ዝንጥ ብላ ለዛውም ከቡታጅራ ዩቲዩበሮች ጋር ማለት ነው ልደቷን አከበረች ማለት ነው። እንግዲህ እነ ቶፊቅ አሉ፣ የሌለ የለም እንዳለ የቡታጅራ ዩቲዩበሮች አሉ፣ እነ ሶፊ አሉ ማለት ነው፣ እነ አብርሽ አሉ፣ እነ አቤል አሉ። የሌሉት እንግዲህ የአብርሽ ውሽሚትም የለች ዋናዋም የለች ማለት ነው። አንዳንዴ ውሽሚትን ይዞ ይመጣ ነበር። ዛሬ ደግሞ ይዟት አልመጣም። ልደት ምናምን ሲሆን ይዟት ይመጣ ነበረ። እንግዲህ ወይ ሌላ እዛ ውስጥ ቆንጆ ሊያፈራልግ ይሆናል፣ ወይ ግምጃዬን የራሱ ሊያረጋት ይሆናል ማለት ነው። አብርሽ እንኳ አይታመንም። እውነት የለም ብላችሁ ወይ ግምጃዬን የኔ ነች ሊላት ይሆናል። እና እንግዲህ አጨፋፈሉን አይታችኋል። እሷ ያው ታስነካዋለች ማለት ነው። የደስታ እንትን እኔ በጣም ነው ለየት ያለች ልጅ ነች በነገራችን ላይ ማለት ነው። አሁን ቲክቶክ ላይ ምናምን እንትን ስትሏት በቃ ስተዋት፣ ግን ቲክቶክ ላይ ስታዩኝ በቃ ያን ሁሉ ሰው የማስተናግድ ሰው ዛሬ ለአርባ ምናምን 40 ሰው ከባድ ነው፣ ብዙ ነው። 40 ሰው በጣም ደስ ይላል። እና እንግዲህ እንዳለ ዩቲዩበሮች ተሰብስበው ነው ማለት ነው። ቡታጀራዎች ተሰብስበዋል ማለት ነው። በጣም ደስ ይላል። እንደዚህ ከስደት የተመለሰን ሰው ደግሞ ስታበራታቱ በጣም ደስ ይላል። እኔ ትናንትና የሆነ እንትን ሰምቻለሁ ማለት ነው። ሩታ መሲ የምትባል ልጅ ተቀበይ ብላት አሉ። ተቀበይ ብላት ለቡታጀራ አንከራተተቻት ምናምን ሲባል ሰምቻለሁ ማለት ነው። አይቻለሁ ሳይሆን ሰምቻለሁ። በነገራችን ላይ ማለት ነው እዚህ ጋር እኛ እናሽቀብጣለን እንጂ ብዙዎቻችን እናሽቀብጣለን እንጂ ከዛ እንደዚህ ያን ሁሉ ያረጋችሁላቸውን ልጆች እዛ ጋር ስደርሱ ግን የአረብ ሀገር እብድ ነው የሚሏቸው። እውነቴን ነው የምላቸው። እናንተ ትቀለዳላችሁ። የአረብ ሀገር እብድ መጣች ነው የሚሏችሁ። እንኳን እነሱ ቀርተው ማለት ነው የሆነ እንትን ብሏችሁ ቸግሯችሁ የሆነ ነገር ስጠይቁ እንኳን የአረብ ሀገር እብድ መጣች እዛ ሳብደው ለቀዋት ነው የሚባለው። እኛ ግን አላበድንም። እግዚአብሔርን ነው የምላችሁ። እንደኛ ጠንካራ እንደኛ ጎበዝ የለም።
ግን እዚህ ጋር ስናዳንቅ እንኖርና እዛ ጋር የሆነ ነገር ቸግሮን ስንጠይቃቸው እንኳን እነ ሩታ ቀርቶ ማለት ነው እንኳን እነሱ ቀርቶ ቤተሰቦቻችን ራሱ እንዴት እንደሚሆኑ ማለት ነው። እኔ በቤተሰብ ራሱ በጣም ብዙ ነገሮች የታዘብኩን ነገር አለና ከማንም አንጠብቅም። እኛ እግዚአብሔርን ነው የምላችሁ፣ ከማንም አንጠብቅም። እኔ አንዳንዴ ይገርመኛል። ተቀበይ የምላችሁ ራሱ እሷን ማለታችሁ ማለት ነው። እሷን ለወሬ ልትላቸው ትችላለች፣ ግን እዛ ጋር ስደርሱ ትቀየርባቸዋለች። ስልኳን አጥፍታ ምናምን የእህቷን ስልክ ሰታሉ ስታንከራተታ ጫካ ቤቷ እንኳን አልወሰደቻትም አሉ። ቤቷ ብትወስዳት ምን ችግር አለ? እውነቴን ነው የምላቸው። እኔ ኑሮኝ እንደዚህ ሀገሬ ገብቼ ቤት ኑሮኝ እህቶቼ ከስደት ሲመለሱ ብስማም እንደው ለዛ ያብቃኝ። ደግሞ የምን እንትን ነው ለምን እዛ ጋር እንትሉ ላይ አንተኛ መሬት ላይ መቼም እንትን አናጣ። ሳሌን የሚባለው እሱን አንጠፈን አንተኛም። እንዲ ምን ችግር አለው? እግዚአብሔርን እውነቴን ነው የምላችሁ። እና ያው እንግዲህ አንዳንዴ ያው ነሸጥ ያደርጋችኋል ማለት ነው። ሰው አለ ብላችሁ ስከዱ ደግሞ እዛ ጋር እንትን ሲሏቸው በጣም ከባድ ነው። እውነቴን ነው የምላቸው። እኔ እንኳን እግዚአብሔር ይመስገን እላቸዋለሁ። ማንንም ተቀበሉኝ አትቀበሉኝ አልልም። እናቴም እህቴም ጓደኛዬም እህቴም እናቴም ሚስጥረኛዬም ጓደኛ አለችኝ። የትም ስንት ዓመት ሳይድ ሰው ጋ ነው እሷ ነች የምትቀበለኝና ማንንም ተቀበሉኝ ማንንም እንትን በሉኝ። የራሱ ቤተሰብ እኔ አልፈልግም። እሷ ነች በቃ የምትቀበረኝ፣ ከእሷ ጋር ነው የማርፈው። እና አንዳንዴ እንደዚህ አይነት ቤት ጓደኛ ይስጣችሁ። አንዳንዴ ጓደኛ መጥፎ ነው ምናምን ይባላል። ጓደኛ ጥሩ አሉ ጥሩ በጣም 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 ከምነግራችሁ በላይ ማለት ነው። እና አንድ ከ30 ከ50 ጓደኛ አንዲት ጓደኛ ትበቃለች። እኔ አንድነት እንግዲህ ጓደኛዬ በቃ ሚስጥለኛዬም እናቴም እህቴም ምንም በቃ ልበላችሁና ማንንም ተቀበሉኝ አልልም። ከኔ ጋር ነጣነን ለማዳነቅ ነው እንጂ ቪዲዮ የምሰራው እኔ እነሱን ተቀበሉ ብዬ ከንትል ተምል ማለት ነው። ሆቴሌን ይዤ ክፍለ ሀገርም ልጅ ተሆንኩኝ። ሆቴሌን ይዤ እግዚአብሔር ይመስገን